ናችሁ? ወረቀትና ስክሪፕት አዘጋጅታችሁ የምትጫወቱበት የጨዋታ ሰዓት ነው። የጨዋታ ሰዓቱ ላይ እንግዲህ እኛ ማርከር ነው የምንይዘው። እናንተ ቤት ውስጥ ታብሌት ካላችሁ ታብሌት፣ ስክሪፕቶም ካላችሁ ስክሪፕት፣ ወረቀትና ስክሪፕት አዘጋጅታችሁ ከኛ ጋር ትጫወታላችሁ። በተለያየ አማራጭ ብታዩን የቅዳሜ ከሰዓት ቤተሰቦችን በጣም እናከብራችኋለን። እኛ ጋር ደግሞ የመጣችሁትን ቤተሰቦቻችንን በጣም አድርገን እናመሰግናለን። እንኳን ደህና መጣችሁ። ይሄን ነው እነሱ የራሳችሁ አላችሁ። ሁላችሁም እንኳን ደህና መጣችሁ። የጨዋታ ሰዓት ነው። በጨዋታ ሰዓቱ ላይ እንግዲህ ዘና ፈታ ታደርጉናላችሁ ብለን እናስባለን። እኛም ብቻ ሳይሆን በተለያየ አማራጭ የማይወጡን ማለት ነው። እነማን ናቸው ዛሬ አራቱ እድለኞች የሚለውን እናያለን። ማንን በል እንተዋወቅ። ሳምራይት ካሳ ይባላል። ሳምራይት ካሳ ምን ምሳሌ? ሳምራይት እንትን ፎቶ ቤት ጉዳይ አስጨራሽ ነኝ። የፎቶ ቤት ጉዳይ አስጨራሽ ነኝ እና ስራዬን እወደዋለሁ። ማስታወቂያ እሺ፣ በኋላ ላይ ጉዳይ ስታስፈጽም የገጠመሽ ነገር አንድ ነገር ተነግሪናለሽ። እሺ አንስ። እሺ፣ ስሜ ሚኪያስ አበበ እባላለሁ። እሺ ሚኪ፣ ምን ምሰራ? የምሰራው የኢትዮጵያ ኤሌክትሪክ አገልግሎት ውስጥ ነው የምሰራው። ያው ለብዙዎች ደስታን የሚፈጥር ነገር ነው። መብራት ሲጠፋ ሰው ይከፋል፣ ሲመጣ ያጨበጭባል። ለራስ አጨብጭበው። በጣም አሪፍ። በዚህ ጋር ሁለት የተለያየ ሙያ ላይ ያሉ ተወዳዳሪዎች ነው ያሉት። በዚህ ጋር እነማን ናቸው? ማን ነበር? እሺ፣ እኔ ወይንሸት እባላለሁ። ወይንሸት ማን? ወይንሸት ሽመልስ። ምን ምሳሌ? ወይንሸት ተማሪ ነኝ። ምን? ማኔጅመንት። ስንተኛ ዓመት? ፈርስት። ስንት ዓመት ቀረሽ? 4 ይቀራታል። ከ4 ዓመት በኋላ ግብዣ ተጠርታችኋል ነው ወይንሸት? ስጦታ አዘጋጁ ከሆነ። እሺ እሺ። ስሜ ተመስገን ይርጋ እባላለሁ። ተመስገን ይርጋ ምንድን ነው የምትሰራው? የአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነኝ። የምን? የአርኪኦሎጂና ሄሪቴጅ ማኔጅመንት። አርኪኦሎጂ። በጣም አሪፍ። በጣም ጥሩ። አራቱም የተለያየ ሙያ ላይ ነው ያሉት። ሁለቱ ተማሪዎች ናቸው፣ ሁለቱ እየሰሩ ነው። ስለዚህ በተማሪዎችና በሰራተኞች መሀል የሚደረግ ፉክክር ነው። ገንዘቡ ለማን በጣም ያስፈልጋል የሚለውን በኋላ በደንብ እናየዋለን። ከመቶ ነው የምትጫወቱት። ከመቶ ስንት ታመጣላችሁ? ያው 100 ነው። 100 ነው የምታመጡት። ከመቶ 100 ብሏል። ከመቶ 100 ተማሪዎች ኤ ነው የምታመጡት። ቢ ነው እናንተ በግሬድ ነው ቢ እናንተ ኤ ፕላስ ብሏል። 100 ማለት 105 አካባቢ ምናምን 110 ይመጣል። የጨዋታ ሰዓቱን ቤት ውስጥ ስታይ ስንት መልሰሽ ታውቂያለሽ? 3 መልሻለሁ። እንቆቅልሾች 3 እንቆቅልሽ የ30 ነጥቡን ትመልሻለሽ ማለት ነው። እኔ ሁለት መልሳል። 5 ሞላችሁ በድምሩ። እሺ እናንተስ ስንት መልሳችሁ ታውቃላችሁ? 5 እሺ ያለውን ነው የመለሱት እንዳለ። ለማንኛውም በጣም ጥሩ። የጨዋታውን ህግ ነግራችኋለሁ። ከመቶ ነው የምትጫወቱት። ያጠራቀማችሁት ነጥብ በ20 ተባዝቶ ነው ሽልማት የምታገኙት። ስለዚህ ነጥብ ማጠራቀም የእናንተ ኃላፊነት ነው። በአንድ ዙር ላይ ሁለት ጥያቄ ነው የምጠይቃችሁ። 20 ሰከንድ ነው ያላችሁ። ማውራት፣ መነጋገር፣ መተየት አትችሉም። ካወራችሁ፣ ከተያያችሁ፣ ከተነጋገራችሁ ነጥቡ ሙሉን ይሰረዛል። ስለዚህ ዝግጁ ናችሁ? ዝግጁ። ማን ይጀምር? እንጀምር ብሏል። በጣም ጥሩ። አንድ ወረቀት ትይዛላችሁ። ይሄው የመጀመሪያ ዙር ጥያቄ አባባል ነው የምታሟሉት። አባባሉን ዳሽ ነው ያደረኩት። የመጀመሪያው ዙር ላይ ሁለታችሁም ከመለሳችሁ 15 ነጥብ፣ አንድ ሰው ከመለሰ 10 ነጥብ ነው የምታገኙት። በአንድ ራስ ዳሽ ምላስ። ይሄን አባባል አሟሉ። በአንድ ራስ ዳሽ ምላስ። ቤት ውስጥ ያላችሁ ሰዎች ወረቀትና ስክሪፕቶ አዘጋጅታችሁ ተጫወቱ። ልክ እንደኛ በ20 ሰከንድ ነው። ከ20 ሰከንድ በላይ ከሆነ ሰርች አድርገው ሊያገኙት ይችላል። በአንድ ራስ ዳሽ ምላስ። ገልብጡ። እሺ፣ ሁለተኛ ጥያቄ። የአጎትህ ብቸኛ ወንድም ወይ የአጎትሽ ብቸኛ ወንድም ካንቺ ጋር ያለው ዝምድና ምንድን ነው? የአጎትሽ ብቸኛ ወንድም ለአንቺ ምንሽ ነው? ጨርሰዋል። አጨብጭቡላችሁ። በጣም አሪፍ። ምንድነው? አባት ነው። በኋላ ላይ እንመልሳለን። እሺ፣ በአንድ ራስ ዳሽ ምላስ 2 ምላስ። ትክክለኛው ምላሽ ይሄ ነው። በአንድ ራስ 2 ምላስ። ምን አላችሁ? 2 ምላስ ብሏል። ትክክለኛ ምላሻቸው ነው። ሁለተኛ ጥያቄ። በአጎትህ ወይ ደግሞ በአጎትሽ በኩል ያለ ብቸኛ ወንድም ካንቺ ጋር ያለው ዝምድና ምንድነው? ምንድነው? ያጎትሽ ብቸኛ ወንድም ላንቺ ምንሽ?
አጎት ሁለት አጎት ሊኖርሽ ነው ትክክለኛው ምላሽ ምንድን ነው አባት ነው ትክክለኛው ምላሽ አባት ካላት ትክክለኛው ምላሽ ምን አልክ አባትነት ብሏል አጎቴ ነው ብላለች እንዴት ነው አጎትሽ ያጎትሽ ብቸኛው እንደ ላንቺ ምንሽ ነው አጎትሽ አባትሽ ነው እሺ ትክክለኛው ምላሽ አባት ነው አንድ ሰው መልሷል አጨብጭቡላችሁ ስለዚህ የመጀመሪያው ዙር ላይ ሁለቱም አንድ አይነት ምላሽ ስለሰጡ 15 ነጥብ አላቸው ከዛ በኋላ ሁለተኛው ላይ ብቻውን ስለመለሰ ተመስገን 10 ነጥብ አላቸው በድምሩ 25 ነጥብ አላቸው 25 ነጥብ አላቸው አሁን ወደ ጎረቤት ሀገር እንሄዳለን ዝግጁ ናችሁ እሺ ልክ እንደነሱ እሺ በአንድ ወረቀት የገለበጣችሁ ነው ተመልሱት ለሳምራይትና ለሚኪያስ ህመሙን የደበቀ ዳሽ የለው ህመሙን የደበቀ ዳሽ የለው ዶክተር የለው ህመሙን የደበቀ ዳሽ የለው አዳምጥኛውን በደንብ አንድ ጸጉር ቆራጭ አንድ መላጣ በ4 ደቂቃ ከላጨ 5 መላጦችን ለመላጨት ስንት ደቂቃ ይፈጅበታል ሂሳቡን በደንብ ማየት አይቻልም እኮ እየተናገርኩ እሺ ካነሰሽ ከስር ቀጥይ እሺ ገልብስ ጨርሰዋል እሺ ህመሙን የደበቀ ዳሽ የለውም ምንድነው መድኃኒት የለውም ትክክለኛ ምላሽ መድኃኒት የለውም ነው ምን አላችሁ መድኃኒት የለውም ትክክለኛው ምላሽ ነው ሰጡት እሺ ወደ ሁለተኛው ጥያቄ እናልፋለን አንድ ጸጉር ቆራጭ አንድ መላጣ በ4 ደቂቃ ከላጨ 5 መላጦችም በስንት ደቂቃ ይላጫል ስንት ነው ምንም ጸጉር የላቸውም ትክክለኛው ምላሽ ጎበዝ መላጣ አይላጭም ነው ትክክለኛው ምላሽ ምን አላችሁ መላጣ አይላጭም 30 ነጥብ አንጥቷል 30 ለ25 ሁለተኛ ዙር ነው በአለማችን በስፋት ትልቋ ሀገር ማናት በአለማችን በስፋቷ ትልቋ ሀገር ማናት እሺ ጨርሰዋል ህልም ተፈርቶ ዳሽ አይታደርም ታውቂያለሽ ቤት ውስጥ ያላችሁ ሰዎች ስልካችሁን አንሱና 7696 ላይ ኬኬ ብላችሁ ላኩልን እንደላካችሁ ነው እኛም እንደውላችሁ ሳምንት እዚህ ትመጣላችሁ ጨረሳችሁ ህልም ተፈርቶ በጣም አሪፍ ወደ ምላሹ እናልፋለን በአለማችን በስፋት ትልቋ ሀገር ማናት ራሻ ትክክለኛ ምላሽ ነው ራሻ ምን አላችሁ ጭብጨባ ያነሰ ነው ራሻ ኤሲያ ብላለች ራሻ ትክክለኛው ምላሽ ነው ወደ ሁለተኛው ጥያቄ እናልፋለን ህልም ተፈርቶ ዳሽ አይታደርም ሳይተኛ ሁለት መልሳለች በነገራችን አገዙላት ህልም ተፈርቶ ሳይተኛ አይታደርም ትንሽ ማን ነው ሪታ ሁለት መልሳለች ነጥብ አላት በኋላ ለብቻ እናስብላት ሳይተኛ ብላችኋል ሳይተኛ ትክክለኛ ምላሽ ነው አጨብጭቡላቸው 20 ነጥብ አላቸው ከዚህ የመጀመሪያው ላይ ለብቻ ስለመለስክ 15 ነጥብ አለ በድምሩ በዚህኛው ዙር 35 ነጥብ አላችሁ ከዛ ቀደም 25 ነበራችሁ ስንት መጣ 60 ነጥብ አላችሁ 60 እሺ ጉዳይ ማስፈጸም ከባድ ነገር ይመስለኛል ዛሬ ከመግቢያችንም ጀምሮ ስናነሳ የነበረ ጉዳይ ነው ከሰዎች ጋር የሚያገናኝ ነገር ነውና ብዙ አይነት ነገር ሊገጥም ይችላል ጉዳይ ማስፈጸም ላይ ምን ገጥሞሽ ያውቃል ጉዳይ ማስፈጸም ላይ ታክሲ ላይ ነው እና መርካቶ ፎቶ ላሳጥብ ሲሄድ እንትን ጋቢ እንደዚህ ይዟል ከሸማ ተራይዞ ማለት ነው ከዛ ሰውየው ይዞት እንደዚህ ሲገባ ለጋቢው ትከፍላለህ ይባል ከዛ አይ እኔ አልከፍልም ለጋቢው ላይ
ከዛ ትከፍላለህ ብሎ ረዳቱ ሲከራከረው ውርድ አለና ያንን ጋቢ ዝርግት አድርጎ ለብሶት ገባ ወደ ከዛ ሳይከፍል ለብሶት በቃ የመፍትሄ ጭቅጭቅ አያስፈልግም። ወርደህ ለብሰህ ትገባለህ። በጣም አሪፍ። ሁለተኛ ዙር ነው። ሁለታችሁም ስመልሱ 20 ነጥብ፣ አንድ ሰው ሲመልስ 15 ነጥብ ነው ያላችሁ። በዓለም ላይ ስንት አህጉር አለ? አህጉር ሀገር አላልኳችሁ፣ ቁጥር ነው የምታስቀምጡት። ስንት አህጉር አለ? አንድ ቁጥር ነው የምትጽፉት። 11ም ሊሆን ይችላል። አንድ ነገር ነው። ጻፋችሁ? እሺ። መልካም ስም ከዳሽ በላይ ይውላል። ሚል ሰው አለ እዚህ ጋር ማን? በምልክት ጀምሯል እዚህ ጋር። ለማንኛውም ትከሰሳለህ ካንተ የተከፈለሱ። ጨረሳችሁ? እሺ፣ አጨብጭቡላችሁ። የዛሬው በጣም ፉክክሩ ደመቅ ያለ ነው። በዚህ በኩል 60 ነጥብ አላችሁ፣ እነሱ 30 ነጥብ አላቸው። የሁለተኛ ዙር ውጤታቸውን እናያለን። ዓለም ላይ ስንት አህጉር አለ? ስንት አለ? 7 3 ምን አሜሪካ፣ ሩሲያ እና አውሮፓ አይደለም። አፍሪካስ ስንት? 7 ነው። ትክክለኛ ምላሽ 7 ነው። 7 አህጉር አለ። አንዴ ያረከው 7 ካላችሁ ትክክለኛ ምላሽ ነው። 7 ብሏል። እሺ ስንት አለሽ? 24 እኮ ማሳየት እኮ አለባችሁ መላሻችሁ። 24 ለምን አለሽ? ያው ዓለም ላይ ስላልክ ዓለም ሰፊ ናት ብለሽ ነው። እሺ ለማንኛውም 7 አህጉር ነው ያለው። 7ቱን ታውቃችኋል? አውሮፓ፣ ደቡብ አሜሪካ፣ እሺ፣ ኤዥያ፣ እሺ፣ አፍሪካ፣ እሺ ለማንኛውም አፍሪካ፣ ኤሲያ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ አንታርክቲካ እና ዩሮፕ እና አውስትራሊያ ናቸው። 7 ናቸው ማለት ነው። ስለዚህ ስንት መለሳችሁ? አንድ ሰው መልሷል። ወደ ሁለተኛው ጥያቄ እናልፋለን። መልካም ስም ከዳሽ በላይ ይውላል። ከመቃብር በላይ ይውላል። ትክክለኛው ከመቃብር። እሺ ምን አለ? ከመልካም ሽቶ ያልሽው? መልካም ሽቶ መልካም ስም ከመልካም ሽቶ በላይ ይውላል ብላለች። መልካም ስም ከመቃብር በላይ ይውላል ነው የሚባለው። ስለዚህ ስማችን ከመቃብር በላይ በበጎነት እንዲነሳ ሁሌም መስራት መወጠር አለብን። ሁለቱንም ምላሽ መልሷል እሱ፣ አንቺ ሁለቱንም ስተሻል። ስለዚህ 15 ነጥብ 30 ሲደመርላችሁ ቅድም ስንት ነው የነበራችሁ? 30 60 ነጥብ ናችሁ ማለት ነው። 60 ነጥብ ናችሁ። አንድ ሰው ምላሽ ደረሰባችሁ። 60 ነጥብ ናችሁ። አሁን የመጨረሻው ጥያቄ ነው። 60 ነጥብ አላቸው። የመጨረሻው መለያ ጥያቄ ነው። በዚህኛው ዙር ላይ እኩል ተመሳሳይ ነጥብ ላይ ስለሆኑ ነው እንጂ ባይሆኑ ኖሮ ሁለቱም ተመሳሳይ ምላሽ ካልሰጡ ነጥቡ አይሰጥም ነበር። ለዛሬ ግን ጨዋታ ሰዓቱ እንዲያልቅ አንድ ሰው እንኳን ከሁለቱ ማለት ከመለሰ የጨዋታ ሰዓቱን አሸናፊው ይለያል ማለት ነው። ሁለቱም ከመለሱ ደግሞ መለያ ጥያቄ ይቀጥላል። ከናንተ ነው የምጀምረው። አዲስ ወረቀት አዘጋጁ። 90 ለመሆን ነው የሚጫወቱት። ሁለቱም ከመለሱ ነው ግን ማለት ነው። እንቆቅልሽ ጥርስ የላት ጥሬ መብላት አያቅታት ማናት? ጥርስ የላት ጥሬ መብላት አያቅታት። ጥርስ ሳይኖራት ጥሬ የምትበላው ማናት? ጥርስ የላት ታውቃታለህ? እናንተ ሰፈራለች? ጥርስ የላት ጥሬ መብላት አያቅታት። እሺ የእናንተ ተራ ነው። እንቆቅልሽ የመጨረሻ ጥያቄ ነው። 60 ነጥብ ላይ ነው ያላችሁት። በደንብ አድርጋችሁ አሰባችሁ መልሱ። ሁለቱም ካልመለሱት እና እናንተ ሁለታችሁም ከመለሳችሁ ታሸንፋላችሁ። እናንተ ሁለታችሁም ስታችሁ ከነሱ ማለት አንድ ሰው ከመለሰ እነሱ ያሸንፋሉ። እስካሁን ድረስ ለፍታችሁ ባለቀ ሰዓት ኤፍ ማግኘት ጥሩ አይደለም ለእናንተ። ደግሞ ተማሪ ናችሁ፣ ብሩ ያስፈልጋችኋል። እነሱ ሰራተኛ ናቸው። የደሞዝ መዳረሻ ነው የሚያደርጉት። መጨመሪያ ነው። እሺ እንቆቅልሽ ሲሄድ ሺ ገዳይ ሲመለስ ሺ ገዳይ። ጉዳይ ገዳይ እንዳትሉ። ሲሄድ ሺ ገዳይ ሲመለስ ሺ ገዳይ። ሲሄድ ሺ ገዳይ
ሲመለስ ሺ ገዳይ ጨረሳችኋል በጣም ጥሩ አሁን ወደ ምላሹ እናልፋለን እሺ ሲሄድ ሺ ገዳይ ሲመለስ ሺ ገዳይ ማን ግምትሽ ንገሪ ጥይት አይደል ጥይት እንዴት ሲሄድ ሺ ሲመለስ ካስቀመጥሽ እኮ ቁጭ ነው የሚለው ጥይት አንስተሽ እንድትተኩሹ ምናን ይፈልጋል ከዛ ደግሞ ሌላ ሺ ሰውም ይፈልጋል አይደለ ምንራ ጎራዴ ጎራዴ አይደለም አንቺ አትሺ ጎራዴ አይደለም ምንራ ሲሄድ ሺ ገዳይ ሲመለስ ሺ ገዳይ ባቡር ፍሬም በጥሶ እሺ ማን ሞረድ አይደለም መጋዝም አይደለም መቀስም አይደለም ለኛ አስጠል መፍጫም አይደለም መጅና ወፍጮ ትክክለኛው ምላሽ ነው ወፍጮ ነው ትክክለኛው ምላሽ ሽምብራ ምናምን እንደዚህ ይደረግና አንዴ ስትሄዱበት ድቅቅ ሲመለስ ድቅቅ ሲመለስ ሽገዳይ ሲመለስ ሲሄድ ሽገዳይ ሲመለስ ሽገዳይ ማለት ወፍጮ ነው ምን አላችሁ ጥይት ጠመንጃ ብላለች የመጅ ድንጋይ ያስኬዳል ትክክለኛ ምላሽ ነው የመጅ ድንጋይ ማለት ያው ያስኬዳል መጅ ማለት መፍጫው እሱ እኮ ነው ምን ትወጫለሽ አጃ ላዋቅጠሽ እንጃማ ካልሽ እንጃ ታዲያ እንደዚህ አቅፎ ይዛል ከዛ በኋላ በቃ እንደዛ ነው የሚወቀጠው አንድ መልሳችኋል እንኳን ደስ አላችሁ አንድ መልሳችኋል አሁን እናንተ 75 ናችሁ ለምን 60 ነበራችሁ 15 ጨመርኩላችሁ ብቻን ስለመለስ 75 ናችሁ እነሱ ስንት ይሆናሉ የሚለው ቢ ፕላስ ገብታችኋል ሳምራይትና ሚኪያስ ጥርስ የላት ጥሬ መብላት አያቅታት ማንን ነው የገመትከው ዶሮ ትክክለኛው ምላሽ ነው ነገራችን ላይ ዶሮ ነው ምን አልክ ዶሮ ብላለች ምን አልክ ዶሮ ገልብጣ እንደዚህ ካንጋሮ ነው ዶሮ ብሏል መቶ እናመጣለን ብሎ ነበረ ሳምራይትና ሚኪያስ 90 አንጥቷል 90 ራሱ ትልቅ ነጥብ ነው 90 ራሱ ትልቅ ነጥብ ነው ጥሩ ተፎካካሪ ነበራችሁ በነገራችን ላይ 75ም ዝቅተኛ ነጥብ አይደለም አሪፍ ነው ያመጣችሁት ሁላችሁም ጥሩ ተፎካክራችኋል ግን ያው የግድ አሸናፊ ስለሚያስፈልግ ሳምራይትና ሚኪያስ የዛሬ ጨዋታ ሰዓት አሸናፊዎች ናቸው አንዴ ሞቅ ቤትስ ያላችሁ ከመቶ ስንት እንደመለሳችሁ ከስር ኮሜንት ላይ አስቀምጡልን የዛሬ አሸናፊዎች ሳምራይትና ሚኪያስ ያላቸው 90 ነጥብ ነው 90 ሲባዛ በ20 ይደረግና ሂሳባቸው ይገባላችሁ እናንተ ጥሩ ተፎካካሪዎች ነበራችሁ በጣም አሪፍ ነው የመለሳችሁት የመጨረሻውን አንድ ሰው ባይሰጥ ኖሮ ማለት ነው አሸናፊዎች ተለይተዋል የዛሬ ሳምንት እዚህ ጋር መጥተው ለመጫወት ስልካችሁን አንስታችሁ አሁኑኑ 7696 ላይ ኬኬ ብላችሁ ላኩልን እኛ እናንተ ጋር ደውለን እዚህ ስትመጡልን ደስ ይለናል ከኛ ጋር ደስ የሚል ቀን ታሳልፋላችሁ የጨዋታ ሰዓት ላይ ትጫወቱና ማታቁን ነገር ካለ ታቃላችሁ የምታቁን ነገር ካለ ደግሞ ተመልሱና ገንዘባችሁን ትሸለማላችሁ ቅዳሜ ከሰዓት ይሄ እንግዲህ ገና መሃሉ ነው ገና ከዚህ በኋላ ሌሎች ፕሮግራሞች አሉ ቅዳሜ ከሰዓት ይቀጥላል አብራችሁን ቆዩ